ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች የኤቨርተን ተጫዋች የሆነውን ኢልማና ኢንዳይን ለማስፈረም ፍላጎት አሳይቷል። የሞሐመድ ሳላህ ተተኪም ለማድረግ አስበዋል እየተባለ ይገኛል። በተጨማሪም ባየር ሙኒኮች ማይከል ኦሊሴን ለማንም አንሸጥም እያሉ ይገኛል። ጂሚ ካራጋርም የራሱን የምንጊዜም የሊቨርፑል ምርጥ 10 ተጫዋቾችን መርጧል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮችን ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በትናንትናው ዕለት የተደረጉ የተለያዩ የሀገራት ጨዋታን ይሆናል። በአውሮፓ ለዓለም ዋንጫ ለማለፍ በተደረጉ የማጣሪያ ጨዋታዎች የፌዴሪኮ ኬዛ ሀገር የሆነችው ጣሊያን የብራዚል ሀገር የሆነችው ኖርዘርን አይርላንድን 2-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችላለች። እንደዚሁም የአሌክሳንደር ኢሳክ ሀገር የሆነችው ስዊድን ዩክሬንን 3-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፏን ማረጋገጥ ይችላል። በቀጣይ ዙርም ቦስኒያ ከጣሊያን ጋር እንደዚሁም ደግሞ ስዊድን ከፖላንድ ጋር የሚገናኙም ይሆናል። ከነዚህ ከማጣሪያ ጨዋታዎች በተጨማሪ በትናንትናው ዕለት የወዳጅነት ጨዋታዎች ተደርገው ነበረ። ጆርጂያ ከእስራኤል ጋር ያደረጉትን ጨዋታ 2-2 በሆነ ውጤት ማጠናቀቅ ችሏል። በዚህ ጨዋታ ላይ ማማርዳሽቪሊ ሙሉ 90 ደቂቃ ለጆርጂያ መጫወት ችሏል። ብራዚል ከፈረንሳይ ጋር በተገናኙበት ጨዋታ ደግሞ ፈረንሳይ 2-1 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ ላይ ኢብራሂማ ኮናቴ ሙሉ 90 ደቂቃ መጫወት ሲችል ሂጎ ኤኪቲኬ 66 ደቂቃዎችን መጫወት ችሏል። ከመቀየሩም ከአንድ ደቂቃ በፊትም 65ኛው ደቂቃ ላይም ለፈረንሳይ ጎል ማስቆጠር የቻለ ተጫዋች ሆኗል። በዛሬው ዕለትም እንግዲህ የተለያዩ ጨዋታዎች ይደረጋሉ። ኔዘርላንድ ከኖርዌይ ጋር ምሽት 4:45፣ ስዊዘርላንድ ከጀርመን ምሽት 4:45፣ እንደዚሁም ደግሞ አርጀንቲና ከሞሪታኒያ ጋር ምሽት 8:40 ላይ የሚገናኙ ይሆናል። በዚህ ጨዋታ ላይም እንግዲህ እነ ቨርጅል ቫንዳይክ፣ ጀረሚ ፍሬምፖንግ፣ ኮዲ ጋክፖ እንደዚሁም ግራቨንበርክ ለኔዘርላንድ ብሔራዊ ቡድን፣ ፍሎሪን ቪርትዝ ለጀርመን እንደዚሁም ደግሞ አሌክሲስ ማካሊስተር ለአርጀንቲና ብሔራዊ ቡድን የሚጫወቱ ይሆናል። በመቀጠል የምንመለከተው ሊቨርፑሎች የቲኬት ዋጋ ላይ ጭማሪ ማድረጋቸውን ይፋ አድርጓል። ትናንትና ምሽት ላይ ሊቨርፑሎች በይፋ እንዳስታወቁት ከሆነ ለቀጣይ 3 ሲዝኖች የቲኬት ዋጋ ላይ ጭማሪ እንዳደረጉ ይፋ አድርጓል። እንደ ምክንያት የሚያስቀምጡት ደግሞ በዚህ ሰዓት ያለው የኑሮ ውድነት ወይም ደግሞ ኢንፍሌሽን ነው ብሏል። ነገር ግን ደግሞ የሊቨርፑል የደጋፊ ማህበሮች ይህ አሁን የተደረገው ጭማሪ ተገቢ አይደለም ሲሉ ተደምጧል። በተለይ ደግሞ በዚህ ሰዓት ላይ እንደ ሊቨርፑል ያሉ ትልልቅ ቲሞች በጨዋታ ቀን የሚሰበስቡት ገቢ አይደለም ዋነኛ ምንጫቸው። ከዛ በተጨማሪም ግን በጣም ብዙ ስፖንሰሮች አሏቸው። እንደዚሁም ደግሞ ከቴሌቪዥን ራይትም የሚያገኙት በጣም ከፍተኛ የሚባል ገቢ አለና ዋነኛ ምንጫቸው ያ ነው እንጂ በጨዋታ ቀን የሚያገኙት ገንዘብ አይደለም። ስለዚህ እዚህ ላይ መጨመራቸው ተገቢ አይደለም የሚል አስተያየትን እየሰጡ ነው የሚገኙት እና በዚህ ዙሪያ እንግዲህ ክለቡ ምን አይነት አስተያየት ይሰጣል፣ ምን እርምጃ ይወስዳል የሚለውን ነገር አብረን የምንመለከተው ይሆናል። በመቀጠልም ፒኤስጂዎች ጨዋታ እንዲራዘምላቸው ያቀረቡት ጥያቄ ተቀባይነት እንዳገኘም ተዘግቧል። እንደሚታወቀው ሰኞ ዕለት ላይ ፒኤስጂዎች ከሊንስ ጋር የሚያደርጉት ጨዋታ እንዲራዘምላቸው ጠይቀው ነበር። ይህ ጨዋታ እንግዲህ ከሊቨርፑል ጋር በሚያደርጉት 2 የደርሶ መልስ የሻምፒየንስ ሊግ ጨዋታዎች መሀል ላይ የሚደረግ ጨዋታ ነው የነበረውና በሻምፒየንስ ሊግ ጥሩ ውጤት እንዲያመጡ ይህ ጨዋታ እንዲራዘምላቸው ጥያቄ አቅርበው ነበርና ይህንንም ጥያቄያቸው ደግሞ ሊግ ደ ፉትቦል ፕሮፌሽናልስ የሚለው የኤልኤፍፒ ወይም ደግሞ የፈረንሳይ በዚህ ዙሪያ የሚመለከተው አካል እንግዲህ ጥያቄውን ተቀብሎላቸው ወደ ሌላ ቀን ጨዋታው እንዲራዘምላቸው አድርጉ። በዚህ ውሳኔ ግን ሊንሶች በኤክስ ገጻቸው ላይ ይፋ እንዳደረጉት ከሆነ ደስተኛ እንዳልሆኑ ነው እየተናገሩ የሚገኙት። ለፒኤስጂዎች ግን ይህ ውሳኔ በጣም የሚያስደስት ነው። ምክንያቱም በደርሶ መልስ የሻምፒየንስ ሊግ ፍጻሜ ጨዋታዎች መሀል ምንም አይነት ጨዋታ አያደርጉም። ስለዚህ ከመጀመሪያው ጨዋታ ጀምሮ እንግዲህ ለቀጣይ ጨዋታ ሙሉ ዝግጅት የሚያደርጉ ይሆናል። ሊቨርፑሎች በአንጻሩ በፓርክ ደ ፍራንስ የመጀመሪያው ዙር ጨዋታ ካደረጉ በኋላ በፕሪሚየር ሊጉ ከፉልሃም ጋር የሚገናኙ ይሆናል። ከዛ በኋላ ደግሞ ከ3 ቀን በኋላ ከፒኤስጂ ጋር በአንፊልድ የሚገናኙ ይሆናልና ሞር ድካም ውስጥ እንዲገቡ ያደርጋቸዋል። ይህ ደግሞ ለፒኤስጂዎች የበለጠ አድቫንቴጅ የሚሰጣቸው ይሆናል። ነገር ግን ውሳኔው ትክክል ነው ወይ አይደለም የሚለው ነገር የሚያከራክር ነው። በእርግጥ ለፒኤስጂ ሊጠቀም ይችላል። ነገር ግን ደግሞ እንደ ሊጉ ከተመለከታችሁ ሊጉን ያሳነሱት ይመስለኛል። ምክንያቱም ደግሞ በሌሎች ሊጎች ቢሆን ኖሮ እንደዚህ አይነት ጥያቄ ተቀባይነት ይኖረዋል ብዬ አላስብም። በመቀጠል የምንመለከተው ጀራልድ ኳንዛን የተመለከተውን ዘገባ ይሆናል። እንደሚታወቀው ሊቨርፑሎች ባለፈው የክረምት የዝውውር መስኮት ይህንን ተጫዋች ለባየር ሊቨርኩሰን በ35 ሚሊዮን ፓውንድ መሸጥ ችለው ነበር። ነገር ግን በሚሸጡበት ሰዓት ላይ የመልሶ መግዣ አማራጭን አስቀምጠውበት ነበር። መልሶ የሚገዙበትንም ሂሳብን በዛው ተነጋግረው አስቀምጠውት ነበርና ለባየር ሊቨርኩሰን በጣም ቅርብ የሆነው ቢልድ ላይ የሚዘግበው ሄንስ እንደተናገረው ከሆነ ሊቨርፑሎች በዚህ በሚመጣው የክረምት የዝውውር መስኮት ላይ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ለባየር ሊቨርኩሰን 80 ሚሊዮን ዩሮ ወይም ደግሞ 69.2 ሚሊዮን ፓውንድ መክፈል የሚኖርባቸው ይሆናል። ነገር ግን ደግሞ በ2027 የክረምት የዝውውር መስኮት ላይ ማስፈረም እንፈልጋለን የሚሉ ከሆነ ደግሞ ለባየር ሊቨርኩሰን 66 ሚሊዮን ዩሮ ወይም ደግሞ 56.2 ሚሊዮን ፓውንድ ለተጫዋቹ መክፈል ይኖርባቸዋል የሚል
ዘገባን ይዞልን ወጥቷል። በዚህ ሰዓት እንግዲህ በባየር ሌቨርኩሰን ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ራሱንም በደንብ እያሻሻለ እየመጣ ነው የሚገኘው። ነገር ግን ደግሞ በዚህ በሚመጣው የክረምት ዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ የሚለው በጣም ትልቅ ጥያቄ ነው። ምናልባት በ2027 ላይ ተጫዋቹን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እንጂ በዚህ በሚመጣው የክረምት የዝውውር መስኮት ላይ ተጫዋቹን ለማምጣት እንቅስቃሴ ያደርጋሉ ተብሎ አይጠበቅም። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የጂሚ ካራገር የምንጊዜም የሊቨርፑል ምርጥ 10 ተጫዋቾችን ይሆናል። በቅርቡ እንግዲህ ጂሚ ካራገር ለኔ ምርጥ 10 የሊቨርፑል ተጫዋቾች እነዚህ ናቸው ብሎ 10ሩን ተጫዋቾች ይገልጻል። እነዚህን ስንመለከት 10ኛ ደረጃ ላይ ያስቀመጠው ኢዮኒ ካሎሄኒ የተባለው ተጫዋች ነው። 9ኛ ደረጃ ላይ ኬቨን ኪገን፣ 8ኛ ቨርጅል ቫንዳይክ፣ 7ኛ አለን ሃንሰን፣ 6ኛ ሙሐመድ ሳላ፣ 5ኛ ኤያራሽ፣ 4ኛ ባርንስ፣ 3ኛ ግራም ሶነስ፣ 2ኛ ኬኒ ዳግሊሽ እንደዚሁም ደግሞ አንደኛ ደረጃ ላይ ስቲቨን ጄራርድን ማስቀመጥ ችሏል። ጄራርድን አንደኛ ደረጃ ላይ ያስቀመጠበትን ምክንያት ሲናገር 2005 እና 2006 ላይ በፍጻሜ ጨዋታዎች ላይ ያሳየውን እንቅስቃሴ በዋነኝነት ይጠቅሳል። እንደሚታወቀው 2005 ላይ በሻምፒዮንስ ሊግ የፍጻሜ ጨዋታ ላይ ሊቨርፑል ከ3-0 ተመርቶ 3 አቻ በመሆን በስተመጨረሻም በፍጹም ቅጣት ምት ዋንጫውን ማሸነፉ አይዘነጋምና በዛ ጨዋታ ላይ ደግሞ ለሊቨርፑል የመጀመሪያውን ግብ ማስቆጠር የቻለው ስቲቨን ጄራርድ ነው። እንደዚሁም ደግሞ ሶስተኛዋን ግብ አሎንሶ ሲያስቆጠር ፔናልቲ እንዲሰጥ ማድረግ የቻለው ስቲቨን ጄራርድ ነው የነበረውና በመከላከልም በማጥቃትም በመሃል ቦታ ላይም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው የነበረው። እንደዚሁም 2006 ላይም ሊቨርፑል የኤፍኤ ካፕ ዋንጫውን በሚያሸንፍበት ሰዓት የስቲቨን ጄራርድ አስደናቂ የሚባሉ ግቦች ወሳኝ የሚባሉ ነው የነበሩትና እነዚህ ሁለት ጨዋታዎች ምንጊዜም በእግር ኳስ ውስጥ የማይረሱ ጨዋታዎች ናቸውና በዛ ምክንያትም ስቲቨን ጄራርድን አንደኛ ደረጃ ላይ ያስቀምጫለሁ ብሏል። እናንተስ በዚህ በካራገር ቶፕ 10 ወይም ደግሞ የምንጊዜም 10 ተጫዋቾች ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ባየር ሙኒኮች ማይከል ኦሊሴን ለማንም ክለብ እንደማይሸጡ ይፋ አድርጓል። የባየር ሙኒክ ኤክስኪዩቲቭ የሆነው ኡሊ ሁኔስ ከዲፒኤ ጋር ባደረገው ቆይታም ነው ይህንን ነገር የተናገረው። አያይዞም እንደተናገረው ከሆነ እንደምታስታውሱት ባለፈው የክረምቱ የዝውውር መስኮት ሊቨርፑሎች 500 ሚሊዮን ዩሮ ለተጫዋቾች አውጥተው ነበረ። ነገር ግን ደግሞ በጣም አስከፊ የሚባል የውድድር ዘመንን ነው እያሳለፉ የሚገኙትና እኛም ማይከል ኦሊሴን ለሊቨርፑል በመሸጥ በጣም የተሻሻሉ በጣም ምርጥ ቡድን እንዲሆኑ አናግዛቸውም የሚል አስቴቱን ሰጥቷል። አያይዞም እንደተናገረው ከሆነ በዚህ በማይከል ኦሊሴ ዙሪያ ምንም የምናባከነው ጊዜ የለም። ማንም ክለብ ቢመጣ ይህንን ተጫዋች መሸጥ አንፈልግም። ኦሊሴ የባየር ሙኒክ ተጫዋች ነው። ማንኛውም ትልልቅ የሚባሉ ተጫዋቾች ደግሞ በአንድ ክለብ ሊያገኙት የሚፈልጉትን ነገር እንዳለ በዚህ ማግኘት ይችላሉ። እኛም ደግሞ ከኦሊሴ ጋር ፊውቸራችንን ማሳመር እንፈልጋለን። ስለዚህ ይህን ተጫዋች የመሸጥ ምንም አይነት ፍላጎት የለንም። ማንኛውም ክለብም ይህንን ተጫዋች ለማሳመን ቢፈልግ ማንኛውም ለባየር ሙኒክ የሚጫወት ተጫዋች በባየር ሙኒክ ምን እንደሚያገኝ ስለሚያውቀው ከባየር ሙኒክ ይወጣል ብለን አናስብም። ምክንያቱም ደግሞ ሁልጊዜም በባየር ሙኒክ ለዋንጫ ነው የምንፋለመው። እነዚህ ትልልቅ የሚባሉ ተጫዋቾች ደግሞ ሁልጊዜም ፍላጎታቸው ለዋንጫ መፎካከር እንደዚሁም ደግሞ ዋንጫ ማንሳት ነው። ብዙ ክለቦች እንግዲህ ለዋንጫ ለመፎካከር አልታደሉም። በጣም ጥቂት የሚባሉ ክለቦች ናቸው ለዋንጫ የሚፎካከሩት። ከነዚህ ጥቂት ክለቦች መካከል ደግሞ እኛ ባየር ሙኒኮች አንዱ ነን። ስለዚህ በዚህ ምክንያትም ማይከል ኦሊሴ በባየር ሙኒክ ምን እንደሚያገኝ ስለሚያውቅ ከባየር ሙኒክም ይለቃል ብለን አንጠብቅም የሚል ሀሳባቸውን ሰንዝሯል። እንደሚታወቀው ሊቨርፑሎች ማይከል ኦሊሴ ላይ በጣም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ የባየር ሙኒክ በዚህ ተጫዋች ላይ ያላቸው አቋም ግን ለሊቨርፑሎች ይህንን ተጫዋች ለማዘዋወር በጣም ከባድ ይሆንባቸዋል ተብሎ ነው የሚጠበቀው። ምናልባት ይህን ተጫዋች ቢያስፈርሙት እንኳን ራሱ በከፍተኛ ሂሳብ ሊያስፈርሙ የሚችልበት እድል አለ። በእርግጥ ከጥቂት ቀናቶች በፊት ባየርን ስፔስ የተባለ ለባየር ሙኒክ ቅርብ ነው የሚባል አንድ የትዊተር ገጽ አለና በዛ ገጽ ላይ እንደተናገሩት ከሆነ እንግዲህ ማይከል ኦሊሴ የውል ማፍረሻ አለው። ሊቨርፑሎችም እንግዲህ ያንን የውል ማፍረሻ ለመክፈል ያን ያህል የሚከብዳቸው አይደለም። ስለዚህ ያንን ከፍለው ምናልባትም ተጫዋቹን ሊያስፈርሙ የሚችሉበት እድል አለ የሚል ነገርን ሲናገር ነበርና ምናልባት በእንደዚህ አይነት መንገድ ካልሆነ በስተቀር ከባየር ሙኒኮች ጋር ተደራድረው ግን ይህንን ተጫዋች ለማግኘት ከባድ ይሆንባቸዋል ተብሎ ነው የሚጠበቀው። ነገር ግን ደግሞ ሊቨርፑሎች መሐመድ ሳላህን ለመተካት ማይከል ኦሊሴን ብቻ አይደለም እየተመለከቱ የሚገኙት፣ ሌሎች ተጫዋቾችንም በቅርበት እየተከታተሉ ነው የሚገኙት። ቲምቶክም ይዞት በወጣው ዘገባ መሰረት ሊቨርፑሎች የኤቨርተን ተጫዋች የሆነውን ኢሊማና ኒዴንም ለሙሐመድ ሳላ ተተኪ ለማድረግ ፍላጎት አሳይቷል እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ በክረምቱ የዝውውር መስኮትም ይህንን ተጫዋች ከኤቨርተን ለማስፈረም በጣም ከፍተኛ ገንዘብ ለማዘጋጀትም አስበዋል እያለን ይገኛል። በእርግጥ ዘገባውም አያይዞ እንደተናገረው ከሆነ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው፣ ማንቸስተር ዩናይትዶችም የዚህን ተጫዋች ሁኔታም በቅርበት እየተከታተሉ ይገኛሉ። እንደዚሁም ጁቬንቱሶችም እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ነው እየተነገረ የሚገኘውና
ሊቨርፑሎች ይህንን ተጫዋች ከኤቨርተን ለማስፈረም በጣም ከፍተኛ ፍላጎት ቢኖራቸውም እንኳን ራሱ ቀላል ይሆናል ተብሎ አይጠበቅም። በዋነኝነት ሊቨርፑልና ኤቨርተን የአንድ ከተማ ቡድን ናቸው፣ ደርቢ ናቸውና ሁለቱም ደግሞ እርስ በርስ ከተሻሻጡ በጣም ረዥም ጊዜ ሆኗቸዋልና አሁን ላይ እንግዲህ ይህንን ምርጥ ተጫዋቾችን ለሊቨርፑል ይሸጣሉ ተብሎ አይጠበቅም። በመጀመሪያ ደረጃ ኤቨርተኖች ይህንን ተጫዋች መሸጥ አይፈልጉም። ቢሸጡ እንኳን ራሱ ለሊቨርፑል መሸጥ አይፈልጉም። አማራጭ ካገኙ ለሌሎች ክለቦች መሸጥ ነው የሚመርጡት። ለሊቨርፑል ግን የመሸጥ ግዴታ ውስጥ እንኳን ቢገቡ ራሱ በከፍተኛ ገንዘብ ይሸጡታል ተብሎ ነው የሚጠበቁና ለሊቨርፑሎች ቀላል ይሆናል ተብሎ አይጠበቅም። ከዛ በተጨማሪም ደግሞ እስከ 2029 ድረስ የሚያቆየውም ኮንትራትም አለው። ስለዚህ ኤቨርተኖች ናቸው እንግዲህ አድቫንቴጅ እዚህ ተጫዋች ላይ ያላቸው። በእነዚህ ምክንያቶች እንግዲህ ሊቨርፑሎች ይህንን ተጫዋች ያገኙታል ብዬ አላስብም። በእርግጥ በጣም ቨርሳታይል የሚባል ተጫዋች ነው፣ በጣም ፈጣን የሚባል ተጫዋች ነው። እንደዚሁም ደግሞ በፕሪሚየር ሊጉ ላይም በጣም ጥሩ የሚባል እንቅስቃሴን እያደረገ ያለ ተጫዋች ነው። በዚህ ሲዝንም ለኤቨርተን ጥሩ የሚባል ጨዋታዎችን እያደረገ ነው የሚገኘው። እንደዛ ቢሆንም ግን ሊቨርፑሎች ቢፈልጉትም እንኳን ራሱ ኤቨርተኖች ለሊቨርፑሎች ይሸጣሉ ተብሎ አይጠበቅም። ከሸጡን ግን በከፍተኛ ገንዘብ ይሸጣሉ ብለን ነው የምናስበውና ሊቨርፑሎች እንግዲህ ለዛም መዘጋጀት የሚኖርባቸው ይሆናል። ነገር ግን እንደ ቲምቶክ ዘገባ ከሆነ ግን ሊቨርፑሎች ይህንን ተጫዋች ብቻ አይደለም እየተመለከቱ የሚገኙት። ከዚህ ተጫዋች በተጨማሪም 7 ተጫዋቾችን እየተከታተሉ ይገኛሉ እያለን ነው። እነዚህም 7 ተጫዋቾች ያን ዲያመንዴ፣ ማይክል ኦሊሴ፣ ብራድሊ ባርኮላ፣ ዲዛሬ ዱዌ፣ ኒኮ ዊሊያምስ፣ ጃረድ ቦን እንደዚሁም ደግሞ አንቶኒ ጎርደንንም በቅርበት እየተከታተሉ ይገኛሉ እያለን ነው። ከነዚህ መካከል እንግዲህ ቅድም እንዳልኳቸው ማይክል ኦሊሴን ማስፈረም ለሊቨርፑሎች በጣም ከባድ ይሆናል ተብሎ ይጠበቃል። እንደዚሁም የፒኤስጂ 2 ተጫዋቾችን ብራድሊ ባርኮላና ዲዛሬ ዱዌንን ማስፈረም ከባድ ይሆናል ተብሎ ይጠበቃል። ኒኮ ዊሊያምስም ራሱ ለሊቨርፑል ይሆናል የሚለው ነገር በጣም ትልቅ ጥያቄ ነው። ከዛ በተጨማሪም ደግሞ ይህ ተጫዋች በዋነኝነት በግራ ክንፍ በኩል ነው የሚጫወተውና ያን ያህል ለሞሐመድ ሳላህ ተተኪ ይሆናል ብዬ አላስብም። ምናልባትም ግን ዌስትሃሞች የሚወርዱ ከሆነ ጃሮድ ቦን በቅናሽ ዋጋ ሊያስፈርሙት ይችላሉ። እንደዚሁም ደግሞ ያን ዲያሜንዴንም ከአርቢ ሌፕዚግ ሊያስፈርሙ የሚችሉበት ከፍተኛ እድል አለ ብዬ ነው የማስበውና ሊቨርፑሎች እንግዲህ ሞሐመድ ሳላህን ለመተካት እንደዚሁም ደግሞ ፌዴሪኮ ኬዛ ሊቨርፑልን የሚለቅ ከሆነ ጃረድ ቦንና ያን ዲያሜንዴን ሊያስፈርሙ ይችላሉ። ከዛ በተጨማሪም ደግሞ ኮዲ ጋክፖ ሊቨርፑልን የሚለቅ ከሆነ ደግሞ ለሱ ምትክ አንቶኒ ጎርደንን ከኒውካስል ዩናይትድ ሊያስፈርሙ ይችላሉ እየገምታሉ። ነገር ግን ደግሞ ቀላል ይሆንላቸዋል ተብሎ አይጠበቅም። ምክንያቱም እንግዲህ ባለፈው በክረምቱ የዝውውር መስኮት በአሌክሳንደር ኢሳክ ምክንያት እንግዲህ በሊቨርፑልና በኒውካስል ዩናይትድ መካከል የተፈጠረ ያለመግባባቶች አሉና በዛ ምክንያትም እንግዲህ የአንቶኒ ጎርደን ዝውውርም ምናልባትም እንቅፋት ውስጥ ሊገባ ይችላል። ከዛ በተጨማሪም ደግሞ አርሰናሎችም አንቶኒ ጎርደን ላይ ፍላጎት አሳይተዋል እየተባለ ነው የሚገኘው። በእርግጥ አንቶኒ ጎርደን ከልጅነቱ ጀምሮ የሊቨርፑል ደጋፊ ስለነበረ ምናልባትም በዛ ምክንያት ወደ ሊቨርፑል ብቻ ነው መሄድ የምፈልገው ብሎ ኒውካስል ዩናይትዶችን ሊያስገድድ የሚችልበት እድል አለ። ከዛ ውጭ ግን የዝውውር ሂደቱ ቀላል ይሆናል ተብሎ አይጠበቅም። በዚህ ዙሪያ እናንተ ያላችሁ ሀሳብ ምንድን ነው? በተለይ ደግሞ ሊቨርፑሎች ኒዴን ከኤቨርተን ያስፈርማሉ ብላችሁ ትጠብቃላችሁ? እንደዚሁ መሐመድ ሳላህን ለመተካት የቀኝ መስመሩንም ከቨር ለማድረግ ያን ዲያሜንዴና ጃረድ ቦን በቂ ናቸው ወይ ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።